ቢስሚላህ ትንሽ ደቂቃ ስጡኝማ እኔ ምላችሁ እኛ ማለት እምነታችን እስላም እኛም ደግሞ ሙስሊሞች ነን አይደል الله سبحانه وتعالى اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا يالن الليلة بوتالي الله سبحانه وتعالى ولا تموتن إلا وأنتم مسلمون يالن حزبوا جارد عمر بن الخطاب رضي الله عنه نحن قوم أعزنا الله بالإسلام ولو ابتغينا العز بغير الإسلام عزلنا الله يالن እንደዚህ የሆነ ህዝቦች አይደል ግን በጣም ግርም የሚለኝ ነገር ምን እንደሆነ ታውቃላችሁ ዓለም ከስልጣኔ ወደ ስልጣኔ እየተረማመድኩ ነው ባለችበት በዚህ ወቅት የኛ ሰው በየሚዲያው ላይ በዘር ተባርኖ በነገር ሲዋከስ መለከት እጅግ በጣም ገረማለሁ በጣም ያሳዝነኛል በቃ ከመገረም አለፍ ያዝናለሁ እቆጫለሁ አረሸም ነው እኮ ግን ወዳጆቼ በዚህ ሰዓት ዘረኝነት ተማርን ባልንበት ቅጽበት ወደ ዘረኝነት መቀመቅ መውረድ ፈረንጆቹ የእውነትም ሆነ የውሸት ማርስን ለመጎብኘት የመንኮራኩር ትኬት እየቆረጥነ ነው እያሉ በሚሰክሱበት በዚህ ወቅት እኔ እናንተ አማራ ትግሬ ኦሮሞ እያል በነገር ስንቧቀስ አስባችሁታል ከምርም በጣም ያሳዝናል እኮ ፈረንጆቹ ያልኩት ያው መቼም ወደንም ሆነ ተገደን እነሱን እንደ አርአያ የመከተል ንቃተ ህሊናችን ከፍ ያደረግን ስለሚመስለን ነው እነሱ ያልኩት እንጂ እኔ ሞዴል ናቸው ብዬ አላምንም ወደል ናቸው ብዬ ነው ማምነው በእድሜ የገፉ ሰዎች የዘረኝነት በሽታ ቢጠናወታቸው የህሊና ንቃተ ችግር ነው ሊባል ይችላል እኛ ወጣቶች ላይ ግን የምን ችግር ነው የሚባለው ያስተሳሰብ ችግር የሚገርመው እኮ ተምረናል አውቀናል ተራቀናል የሚሉት ላይ ነው ይሄ የዘረኝነት በሽታ በሰፊው ተጠናወታቸው አላህ ልቦና ይስጥ የኔ ወጣት ግን ልትነቃ ይገባል ዘረኝነት የሚባለውን የጋሪዎች ዘመን አስተሳሰብ አንቅረህ በመጥፋት ስለ ሐቅ ኑረህ ስለ ሐቅ መሞት መልመድ መቻል አለበት እቺ ሀገር ለሙስሊሞች የተለየ የሆነ አምድ የምታወጣ እጅግ በጣም ብዙ ሴራ ያለባት ሀገር ናት እንደ ሙስሊም የትኛውም ቦታ ሆነ እምነት አገናኝቶ በላ ኢላሃ ኢላላህ ባንዲራ ተሰባስበህ የእምነትን ጭቆና መጋፈጥ መቻል አለበት ዛሬም ቢሆን የአክሱም ሙስሊሞች ኒቃብ ጅልባብ አይደለም ራሳቸው ላይ ክሬም አጠመጥሙም ተብለው ከትምህርት ገበታ እየታገዱ ነው በተለያዩ አገሪቱ አካባቢዎች ሙስሊሞች በእምነታቸው ብቻ በቀጥታም ሆነ በተዘዋዋሪ ሰበብ እየተፈለገ መከራና ስቃይ የሚቀምሱበት የሆነ ዘመን ላይ ነው ያለነው በፖለቲካ ሸፍጥ በየቦታው እየተፈናቀለ እየተሰደደ መከራ እየበላ እየተራበ እየተጠማ እየሞተ ያለው ሙስሊሙ ነው ይሄ ፍትህ ያስፈልገዋል የዘር መድሎ ሳይሆን የእምነቱ ጉዳይ እንደ እምነት እንደ አማኝ ቁመን ሁሉን ነገር መከራውን ባንድነት ተጋፍጠን የለውጥ ኃይል መሆን መቻል አለብን በያምናለሁ ከዘረኝነት አላህ Subhanahu Wa Ta'ala ያውጣን ዘረኝነት ጥንብ ነው ድዑሃ فإنها منتنة የተባለ ሸታታ